ዓለም ላይ ያለው ችግር በሙሉ ተጠራቅሞ ኢትዮጵያ ውስጥ ነው ያለው እንደ የማዳጋስካር ወጣቶች እኮ መብራት ተቆራረጠብን ውሃ ተቆራረጠብን ነው ይሄ በጣም እኮ የቁንጦት ጥያቄ ነው በጣም የቁንጦት ጥያቄ ኔፓል ብትሄድ ሞሮኮ ብትሄድ እኮ ለምን ስቴዲየም ተሰራላችሁኛ የጤና እና የትምህርት ችግር ያለብን ብሎ እኮ ነው ጥያቄ ያነሱት ረግድ የለም ተረጋጉ እንበላቸው ሞሮኮያንን ኔፓሎችን ማዳጋስካሮችን ኢትዮጵያ ውስጥ ያለውን ችግር ቢሰሙ ምን ሊሉ ነው እንጂ በጣም አስደንጋጭ ሰቅጣጭም እኮ ነው ኢትዮጵያ ያለው ችግር እኮ ተነግሮ ምናልባት ዓለም ላይ ያለው ምናልባት ትልቁ ውቅያኖስ ያለው እንደ ቀለም ተወስዶ ውሃው እንደው ያለው ብዕርም ተደምሮ እኮ ጽፎ የሚጨርሰው አይደለም ኢትዮጵያ ውስጥ ያለው ችግር አንዳንዴ መንቃትም ያለብን ይመስለናል ድብታ ውስጥ ነው ያለነው ድንዛዜ ውስጥ ነው ያለነው አዎ ኢትዮጵያውያን ስንባል ቀስ ብለን ነው ለውጥ ልናመጣ የምንችለው አድፍጠን ነው የሚባል ነገር አለ በዚህ መሃል ግን ሀገር ልጠፋ ትችላለች ኢትዮጵያ ያለው ችግር ከአእምሮ በላይ ነው መኖር ህልውና የሰው ልጅ አየር የሚባለው በፈጣሪ የሚመጣውን አየር እንኳን ልቆጣጣር የሚል አገዛዝ ባለበት ሁኔታ ውስጥ እንዴት ነው የህዝብ ላምጽ ብሎ አደባባይ ማይወጣው በጣም ከባድ ነገር ውስጥ እኮ ነው ያለነው እንደ ሰው እኮ ተቆጠርንበት አይደለም በጣም ጥቂቶች አይደለም ኦሮሞን አይደለም ጅማን አይደለም በሻሻን ቀበሌያቸውን እንኳን የማይወክሉ ሰዎች ቤተ መንግስት ገብተው የዚህችን ታላቅ ገናና ሀገር እድል ጣፋንታ ሲወስኑ እንደማየት ዝም ብሎ እንደመታዘብ ያለው ውርደት የለም ተጠያቂዎቹ የዚህ ትውልድ ኢትዮጵያውያን የትላንቶቹ ታሪክ ሰርተው አልፈዋል በእጃቸውም በጀግንነታቸውም በደማቸውም ባጥንታቸውም ታሪክ ሰርተው አልፈዋል እኛ ምን ያረግን ያለነው አንድ ግልገላም ባገነን አብይም አበድ የሚባል ከሰባተኛ ክፍል በኋላ ምን የትምህርት ደረጃ እንዳለው እንኳን ማስረጃ ማቅረብ የማይችል በትምህርትም በልምድም በብቃትም በምንም ነገር ተፈትኖ ዜሮ የሆነን ሰው ስልጣን ላይ አስቀምጠን የዚህችን ሀገር እድል ጣፋንታ እንደ አይነት አደገኛ ነገር ውስጥ መክተታችን ተጠያቂው አብይ አህመድ አይደለም ብልጽግናም አይደለም እኛ ነን ይሄ ትውልድ ዝም ብለን ያየን በዛም በእነሱ ጎራ ተሰልፈን ባደርባይነት ባጎንባሽነት የሚገኙትም እዚህ ደግሞ እንዲሁ ስንተሻሽ በትንንሽ ጉዳዮች እየተጣላን ወንዝ ዳርም የሆነ ኩርባ ላይም እንደው እየተጋጨን ያለን በነፃነት ስም የምንምል ግን ደግሞ ለኢትዮጵያ መድረስ ያቃተንም ጭምር ነገ ከነጎዳ ተጠያቂ ነን ወንድማገኝ እውነት ለመናገር አንዳንድ ቦታዎች ላይ ምልክት እያየን ነው በርግጥ የረፈደ ቢሆንም እየዘገየ ቢሆንም ግን እየመጣ ነው ህዝባዊ ቢተኝነት እየመጣ ነው ይሄንን ነገር በደንብ አጉልቶ ማሳየትም ያስፈልጋል አፋር ላይ የተጀመረው ህዝባዊ ቢተኝነት ቀላል የሚባል አይደለም ስለ ትግራይ ወገናቸው ነው ከኛ ተነስታችሁ የትግራይ ወንድሞቻችንን አትገሉም ያሉ የአፋር ወገኖቻችን ነው አመጽ ያስነሱት ምናልባት አሁን ቀስ ይያለ የቀዘቀዘ ቢመጣም ግን ያስነሱት ጥያቄ በቀላሉ የሚታይ አይደለም ሲዳማ ላይ ከደሞዛችን ለምን ይቆረጣል እኛ ሳንፈቅድ ለብልጽግና ፓርቲ ማጠናከሪያ ደሞዛችን አይቆረጥም ብለው የጮሁ መምራን ናቸው ባሁን ሰዓት ህዝባዊ ቢተኝነት ውስጥ የገቡት አሁን ደግሞ ህዝቡ ተቀላቀላቸው ለኛ የሚመጣ እርዳታ ላይ ባለስልጣናት እየዘረፉት ነው ብለው ህዝቡ እጁን አጣምሮ አደባባይ ወጥቷል ሀዲያ ላይ ተመሳሳይ ነው ባዲያም ህዝቡ አደባባይ ወጥቷል በነገራችን ላይ በሀዲያ ሆሳና ህዝባዊ ቢተኝነቱ ከጀመረ ቆይቷል እያፈኑት በመከላከያም በልዩ ኃይልም እያፈኑት እንጂ ህዝቡ ካመጸ ቆይቷል ቡታጅራ ላይ ተናል ሌሎች አካባቢዎችም እየመጣ ነው ስለዚህ እነዚህ ነገሮች ሀገራዊ ቅርጽ እንዲይዙ ማድረግ አለብን በየአካባቢው የየአካባቢ ጥያቄ ሊነሳ ይችላል እያንዳንዱ አካባቢ ግን የሚጨቁነው የሚገድለው የሚያስረው የሚበድለው ብልጽግና የሚባል የጋራ ጠላት አለ የጋራ ጠላት ላይ የጋራ ክንድ እንዲያነሳ ኢትዮጵያዊ ከምን ጊዜም በላይ አሁን ላይ ነው መነሳት ያለበት ዛሬ ሳይሆን አሁን ነው የተጀመረው ነገር ማበረታታት የሚያስፈልግ ነው እውነት ለመናገር ሀዲያዎች ተነስተዋል ሲዳማዎች ዳርዳር ያሉ ነው አፋሮችም እንደዚሁም ትግራይ ላይ ያለውን በርግጥ ጥያቄው ምንም ይሁን ዋና ሰው በሚሰማው በራሱ ጥያቄ አደባባይ ይውጣ ዋናው እሱ ነገር ኋላ ላይ ይተሳሰራል ኋላ ላይ ሀገራዊ መልክ
ሀገራዊ ጥያቄ ማድረግ ይቻላል ቢያንስ የኢትዮጵያ ህዝብን ሁለት ጉዳዮች አንድ ያደርጋቸዋል ከሃይማኖትም ከዘርም በላይ ሆነው የሰላሙ ጉዳይ የህልውና የምግብ ጉዳይ ኢትዮጵያውያንን ያስተሳስራሉ እነዚህ ጉዳዮች ከምንም በላይ አንድ ያደርጉናል ኦሮሞ ተርቧል አማራ ተርቧል ትግራይ ተርቧል ሲዳማው ተርቧል ወላይታው ተርቧል ሲዳማው ሰላም አጥቷል ሶማሌው ሰላም አጥቷል አማራው ሰላም አጥቷል ይሄ ሁሉ አንድ ያደርገናል ሌላ ጊዜ ይደረስበታል ቢያንስ በምግብና በሰላም ጉዳይ ላይ የኢትዮጵያ ህዝብ አንድ የሚያደርገው ከዘር የሚሻገር ከሃይማኖት የሚሻገር አጀንዳ አለው እዚህ ላይ መተባበር ያስፈልጋል እውነት ለመናገር አብይ አህመድ አጣብቂኝ ውስጥ ነው ያለው ምንም እኔ ምናልባትም የጊዜ ጉዳይ ካልሆነ በስተቀር ብልጽግና መንደር የሚነሳ አብዮት ሁሉ እንጠብቃለን ብልጽግናው መንደርም ተርበዋል ብልጽግና መንደርም ሰላም አጥቷል ይሄ የተገደሉ እኮ ነው መውጣት አልቻሉም በየቦታው ምንድነው ቤተክርስቲያን እንደገባች ድመት እየተሳደዱ እኮ ነው ያሉት ከቤታቸው 1 ኪሎ ሜትር በእግራቸው መውጣት የማይችሉ ብልጽግና ባለስልጣናት እኮ ነው አሁን ያሉት ነፃነት አጥተዋል ዳንኤል ክብረትን ወሰደው በመኖሪያ ቤቱ በዙሪያው ጥበቃ ይደረግለታል ሽንት ቤት ምግብ ቤት የትም ሲሄድ ባጃቢ ነው የሚሄደው እንደዚህ አይነት ነፃነት ማጣት ከምንም በላይ በጣም መረገም ነው በነገራችን ላይ በዚህ አጋጣሚ ነው ከመረጃ አንፃር ማንሳት የሚገባል ዳንኤል ክብረት ሰሞኑን አንድ የሚዲያ ምንድነው ስብሰባ ያደረገ ይገኛል በዋናነት ከአሰብ ወደብ ጋር የተያዘ ነው ሚዲያዎች ከዚህ በኋላ እያንዳንዱ የመንግስት ሚዲያ የክልል ሚዲያ የመንግስት ደጋፊ የሆኑ ሚዲያዎች የአሰብን ጉዳይ ማጠንጠኛ እንዲያደርጉ መመሪያ ወርዷል የልጆች ክፍለ ጊዜ የባልትና ፕሮግራም የግብርና ፕሮግራም እነዚህ ሁሉ በሙሉ አሰብን አጀንዳቸው እንዲያደርጉ ከጠቅላይ ሚኒስትር ጽፈት ቤት መመሪያ ወርዷል እነ ማነው ዳንኤል ክብረትና ማን ጎበዛ የሚባል የኮሙኒኬሽን ምክትል ቢሮ ኃላፊው መመሪያ ተሰጥቷቸው ጋዜጠኞችን ሰብስበው ከዚህ በኋላ አሰብ ማለት የያንዳንዱ ፕሮግራማችሁ የያንዳንዱ የዜና ርዕሳችሁ ዋና ማጠንጠኛ መሆን አለበት ብለው ስልጣና እየሰጡ ነው ያሉት እንዲህ አይነት መሪዎች ነው ያሉት እንዲህ አይነት ሰዎች ነው ያሉት ስለዚህ ወንድማገኝ ይሄንን ያለሳኑት ያለ ምክንያት አይደለም ቀጣዩ አጀንዳ ቀጣዩ አቅጣጫ ከኤርትራ ጋር የማይያይዝ ስለሆነ ይሄንንም የኢትዮጵያ ህዝብ በንቃት መከታተል የሚገባው ጉዳይ እንደሆነ ነው ማንሳት የምፈልገው ብዙ ነገሮች ነበሩ ከሰዓት አንፃር ከዚህ በላይ ማለት የምችል አይመስለኝም ወንድማገኝ በጣም ነው ማመሰግነው ለነበረን ቆይታ